እፎይን አንድ ግራ የሚያጋባኝ ነገር ለምንድን ነው የምትጠመቁት? በእናንተ ሃይማኖት ህፃን ልጅ የሚጠመቀው ለምን ነው የምትገረዙት እናንተ? ሙስሊም ስለሆኑ እኮ ነው። ልጅ ህፃን ልጅ ሙስሊም ስለሆኑ የምትገረዙት ለምንድን ነው እናንተ? ወደዛ ትሄድ አንዴ። እፎይ ህፃን ልጅ ከሞተ አንዴችም ይቻል ጠይቀ ከሞተ ቤተክርስቲያን ውስጥ ይቀበራል። መቼም እናንተ ጓሮ አይደል የሚቀበረው? እስከዛሬ ህፃናት ሲሞቱ እናንተ ቤት ነው የሚቀበሩት። ከሞተ እናንተ ጋር አይደል የሚቀበሩት? መቼም ቤተክርስቲያን ውስጥ እኮ አይቀበርም ነው የሚለው ቄሱ። አብዲ ግን እናንተ ቤት ነው የሚቀበሩት? ቆይ እናንተ ቤት ነው የሚቀበረው፣ ቤተክርስቲያን አይቀበሩም ይላል ቄስ ብለሃል። ቪዲዮ ታዘጋጅልኛለህ እንደዛ ያለ። መቼም እናንተ ሰፈር ክርስቲያኖች ይኖራሉ ኢትዮጵያዊ እንደሆነ እኛም ጋር የምናውቀው እንደዛ ነው። እንግዲህ ካልተጠመቁ ቤተክርስቲያን አይገቡም ነው የሚባል። እና ሙስሊም ቤቶች ሙስሊም መቃብር ቦታ እየወሰድን ነው የምንቀብረው ወይንስ ምንድን ነው እሱ? ምን እያልከን ነው? እንግዲህ እኛ አካባቢ ያለው ክርስቲያን እንደዛ ነው የሚለው። ከእናንተ ይለያያል ታዲያ? ማስረጃ ያው እየነገርኩህ እኮ ነው። ለምንድን ነው የምትጠምቁት? ማስረጃ አይቀበሩም የሚል ማስረጃ። እንግዲህ እኛ ጋር ሰነን ማርያም አለ። አረ ብዙ ቤተክርስቲያን አለ። እንግዲህ አይቀበሩም እዛ ውስጥ። 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ። ይሄ ባለመከታተላችን ነው። ሊቃውንት እውቀቱን እንደ እውቀት ይዘን ቁጭ ነው ለብቻ። አፈጻጸሙ አይመለከተንም። ቅድም እንዳልነው የተወሰኑ ካህናት እዛ ላይ ይጣዳሉ። አለቀ። 40 ቀን የምትለውን ብቻ ይዘው 40 ቀን አልሞላውም አላጠምቅም ይላታል። ሲጀመርም ለምዕመኑም አልተነገረም፣ የሚያቀርብም የለም። ይህን መከታተል ይኖርብናል። ለህመም የሚያሰጋ ነገር ሲኖር 40 ቀንን አይጠብቅም፣ 80 ቀንን አይጠብቅም። ማንኛውም ሰው ለመጠመቅ ከተወሰነው ጊዜ በፊት ለሞት የሚያሰጋ ህመም ቢደርስበት ስርዓተ ጥምቀት ይፈጸምለታል አይደለም? ይሄ ማንኛውም ህፃን 40 ቀን አልሞላውም አይባልም። ለሞት የሚያሰጋው ህመም ካለ በ20 ቀኑ ወዘት ሊጠመቅ ይችላል። 80 ቀን አልሞላትም ተብላ ሳትጠመቅ መሄድ የለባትም። ለሞት የሚያሰጋ ህመም ካለባት ትጠመቃለች ማለት ነው። ፍትሐ መንፈሳዊው የሚለውን ነው የምላችሁ። ይህን መከታተል ይኖርብናል። ባለመከታተላችን 40 ቀን ሳይሞላቸው የሞቱ ብዙ ህፃናት አሉ። 40 ቀን ሳይሞላቸው ህመሙ ያሰጋል ብለን ያጠመቅናቸው አንድም ህፃን ግን አይገኝ አለ። ይሄ ባለመከታተላችን ነው። ሊቃውንት እውቀቱን እንደ እውቀት ይዘን ቁጭ ነው ለብቻ። አፈጻጸሙ አይመለከተንም። ቅድም እንዳልነው የተወሰኑ ካህናት እዛ ላይ ይጣዳሉ። አለቀ። 40 ቀን የምትለውን ብቻ ይዘው 40 ቀን አልሞላውም አላጠምቅም ይላታል። ሲጀመርም ለምዕመኑም አልተነገረም፣ የሚያቀርብም የለም። ይህን መከታተል ይኖርብናል። ለህመም የሚያሰጋ ነገር ሲኖር 40 ቀንን አይጠብቅም፣ 80 ቀንን አይጠብቅም ብሎ ነገር የለም። ያንን ማስረጃ ከፈለክ ደግሞ እስከ ሀገራችን መውሰድ ይችላል። ቄሱን መጠየቅ ትችላለህ። እዛ ያለውን ቄስ ለምን ጭራሽ ውሸት በአደባባይ ላይ ጠይቁ ትለናለን። በመጀመሪያ ደረጃ ቤተክርስቲያን ውስጥ ስትል ምን መቅደስ ውስጥ ነው አይቀበሩ የምትለን? ክርስቲያን ሲሞት የት ነው የሚቀበረው? መቃብር ቦታ ውስጥ ነው አይደል? መቃብር ቦታ። ስለዚህ ታዲያ እሺ ለምን ይጠመቃል? ይሄን ብቻ መለሰልኝ። እንግዲህ አዳምጠሽ ልጆቻቸው ሲሞቱ ነው የሚቀበሩት? ክርስቲያን መቃብር ቦታ የሚቀበሩት እንጂ ሙስሊም መቃብር ቦታ አይደለም ወስደን የምንቀብራቸው፣ ወይንም ደግሞ ገባ ላይ አይደለም የምንቀብራቸው። ልጆች ከሞቱ መቃብር ቦታ ነው፣ ክርስቲያኖች መቃብር ቦታ ነው የሚቀበሩት። የህፃናት ሲሞቱ ሰፈር ላይ ሄድና ጠይቅ። የሚጠመቁት የኖርኩበት ማህበረሰብ ነው። እንግዲህ እንደ እንትናችሁ ሊለያይ ይችላል። የምትጠመቁት ለምን እንደሆነ እየነገርኩ ነው። ስለዚህ ምንድነው ጥምቀት? ምንድነው እሱ? የእግዚአብሔርን ጸጋን እንዲያገኙ፣ ልጅነትን እንዲያገኙ፣ ዳግም እንዲወለዱ ይጠመቃሉ። ልጁ ተወልዶ የለ እንዴ? ለምን ሁለተኛ ይወለዳል? ሁለተኛ ከእግዚአብሔርም ደግሞ ይወለዳሉ። በምን ጸጋ መንፈስ ቅዱስን ይቀበላሉ። አጋንንት እናንተ ውስጥ ልክ ሲወለዱ የሚቀበላቸው ምንድን ነው? ሴጣን ይቆነጥጣቸዋል አይደለ? ልክ ሲወለዱ ሁሉንም ሴጣን ነው የሚጣበቅባቸው።
በእናንተ አስተምሮ ማን ያለ ሐሽም ታምናለህ አታምንም? ሁሉም ሕፃን ሲወለድ ሴጣን ይቆነጥጠዋል አይቆነጥጠውም? ሕፃን ልጅ ሲወለድ ከእናቱ ማህፀን ሲወለድ ይጮሃል። የማይጮህ የለም። ያው በሰይጣን ምክንያት ነው የሚለው እንደዛ ነው የማውቀው። ያ ከኢሳና ከሜሬም በቀር ሁሉም ላይ ሴጣን አለባቸው። ገና ሲወለድ ሴጣን ነው የሚቀበልህ፣ በቁንጥጫ ይጣበቅብሃል። ከዛ በኋላ እኛ ጋር ግን ምንድነው እሱ የሴጣን እንዲቀበልህ አንፈቅድም። የእግዚአብሔር ጸጋ በእነሱ ያድራል፣ ልጅነትን ይቀበሉ ዘንድ የቅዱሱ መንፈስ በእነሱ ያደር ዘንድ ተጠምቀው በዛው ያድጋሉ ማለት ነው። ለሴጣን አይደለም አሳልፈን የምንሰጣቸው። እንደተወለደ እኮ አይደለም። እሱ ማተር አያደርግም። በማንኛውም ጊዜ ሊጠመቁ ይችላሉ። እሱ ቅኖና ይባላል እንጂ ዶግማ አይደለም። ከዛ በፊትም ሊጠመቁ ይችላሉ፣ ከዛ በኋላም ሊጠመቁ ይችላሉ። ማተር አያደርግም። እሱ ዶግማ አይደለም። ያ ግን በእነሱ እዚህ ጋር አንድ ፖይንት አለች። በእስልምና ሰው ሲወለድ ሙስሊም ነው፣ ሲጠመቅ ነው ክርስቲያን ትላላችሁ አይደለ አብዲ? ትክክል ነው። ካልተጠመቀ ያ ልጅ አሁን ከክርስቲያን ተወልዶ ካልተጠመቀ ምንም እኛ ጋር ሻሃዳ አይይዝም። ሳይጠመቅ ቢሞትስ? ሳይጠመቅ ቢሞትስ አሉ ልጅ ይቀበራል እስላም መቃብር ውስጥ እንዴ? ለምን አይቀበርም? እናንተ ካልጠመቃችሁት ካላበላሻችሁት አይቻልም። ሐዲስ ነው ድጋሚ በእስልምና እናትና አባቱ ክርስቲያን ከሆኑ እናንተ መቃብር ውስጥ መቀበር አይቻልም በሸሪያ። በአህባሾች አቂዳ ደግሞ ኢቨን ሻሃዳ ደግመህ መያዝ አለብን። ህፃናቶች ራሱ በመወለድ ሙስሊም ነህ የሚል አስተምሮ እንደሌላቸው እንትን አለ። ለዛሬ ይብቃል። እሺ፣ ደህና እንደሩ። መልካም አዳር። ያካበሩ እንግዲህ አሁን ቀለል ያለ ነገር አምጣልን። ቀጣዩ አሳክለ የተና ደግሞ ከመጽሐፍ ቅዱስ ነው። ካሁን በኋላ ምን ፈር ቁርአንን ተፋታው ባይዘዌ እዚህ ጋር ቁርአንን ስታነብ ማለት የኛ ቁርአን አገባቡም ያማረ ነው፣ አጨራረሱም ያማረ። እንደናንተ አንድ ከመሀል ብቻ አይደለም ማውጣት ያለበት። አሁን ቅድም አንተ ጉንዳኖች ተረገጡ ብለህ ነበረ። አንደችን ብቻ ልጨርስ፣ አንደችን ሀሳብ ከዛ አላወራም። ጉንዳን ተረገጠ ብለህ ነበር አይደለ? ከሱ በላይ ያለውን ብታነብስ፣ ሁለት ከፍ ብለህ ከሱ ዝቅ ብለህ ያለውን ብታነብስ። ቁርአን እኮ ማይገናኝ ታሪኮችን ነው የሚተርከው። ምንም ተያያዥነት ታሪክ የለውም። አንዴ ስለ ጉንዳን አውርቶ ቆየት ብሎ ደግሞ ስለ ግመል ሊያወራ ይችላል። ያ ሱራ የሚያወራው ስለሱ ብቻ ነው። ሙሉውን ብታነበው ይሻል አይደለም? የታለ አምጣው ያንን ሱራ አንድ ከፍ ብለህ አንብበው፣ ስለሱ ብቻ አንድ ዝቅ ብለህ አንብበው። ስለ ሙሳ ሀሺም ይኸውልህ ቁርአናችን ስለሱ ብቻ ነው። አውዱ እንደዛ አይደለም። ስለ ሙሳ ያወራል። ዱላዋ እባብ ሆነች። ስለ ተራራው ላይ አላህ ለተራራው እንደተገለጠለት ያወራል። ያ ክፍል ማለት ነው። ብዙ ነገር ነው የሚያወራው። ለዛሬ ይብቃን። ለማንኛውም ደከመኝ፣ በጣም ኦቨር ደከመኝ። ደህና ደሩ። ለእኔ መኪና ከራኝ ነገር እምቢ አለ እኮ አሁን እሱ ያለ ላይ ያለ አውጡ በላይ በኩል ያየ ነገር አለ። ምን አረ ነገርኩ በቃ አንተ ቀላል ይዤላችሁ እመጣለሁ። ቀላል እናንተ ምን ታምናላችሁ መሰለ? ይሄ ቃል ፍጡር አይደለም ብላችሁ ታምናላችሁ። ዘላለማዊ ነው። ፍጥረት ከመፈጠሩም በፊት ይሄ ያላ ባህሪ ነው ብላችሁ ታምናላችሁ። እናንተ ሲፋው ነው ብላችሁ ታምናላችሁ። አይደለም እሱ ጋር አትሂድ። አሁን ለምሳሌ ይሄ ፍጡርና ፈጣሪ የሚባል ነገር የለውም። ፍጡር ነው። ፍጡር ነው። ይሄንን ብለህ ታምናለህ? እሺ እኛ እንደምናምነው ፍጡር ነው። አዎ ለምን ፍጡር መሆኑን ልንገርህ ሊያስተማሪ። እሺ የየውመል ቂያማ ምልክት አለ። 11 ምልክት አለ ቂያማ የሚመጣበት ጊዜ። ከዛ አንዱ ምንድነው? ይሄ ቁርአን ከመሬት ላይ ይጠፋል። ይሄ ማለት ነው ሁሉም ሰዎች ይረሳሉ። የተማረም መቀጠል አይችልም፣ ይረሳል። በጽሁፍም ከጽሁፍ የተጻፈውም ይደለታል፣ ይነሳል። ይሄ ማለት ምን ማለት ነው? ተገኝቶ የጠፋ ነው። ስለዚህ ይሄ ፍጡር ነው። እንዴት ፈጣሪ እና ዘላለማዊ ይባላል? ይሄ ምልከታ እንትን አይደለም ነው የምልህ። ጎበዝ ባይዜ ከእስልምና ከቢር
ሻዳ ካልያዝክ በስተቀር በአራቱም መዛቦች ወጥተሃል። በዚህ ንግግር ብቻ ከእስልምና ወጥተሃል። 3 ቀን ብቻ የሚሰጥ እንደ ኢማም አንበሊ አቂዳ አታሪ ኮንግ 3 ቀን ብቻ የሚሰጥ እሺ፣ እንዴት ከ3 ቀን በኋላ ከሚገደሉት ነህ። ኢብኑ ተሚያ የምትከተል ከሆነ አንገት ተቆርጦ ቆሻሻ ውስጥ መጣል አለበት ብሏል። ይህንን እንደዚህ የሚያምኑትን ኑ እስቲ ኢፎ ሲማኝ እኛ እኮ ማስረጃ ልስጥህ። ልንገሪ አንድ ነገር የእኛ እምነት ልንገሪ አመንቱ ቢላሂ ወረሱሊ ወመላይከቲ ወኩቱቢ ነው የምንለው እኮ በእግዚአብሔር ማመን። ስለዚህ ኩቱቢ ማለት ኪታብ ነው። አዳምጠኝ። ኪታብ ማለት ታዲያ ፍጡር ነው? ዘላለማዊ ነው? ኪታብ አይደለም፣ ፍጡር ነው። መጽሐፍ ከተባለ መጽሐፍ ምንድን ነው? ፍጡር ነው። እኛ እናምነው ፍጡር ነው። አንተም እንደዛ የምታምነው ይሄ እንደዚህ ነው እኮ። ይሄ እኛ አሁን የእኛ እምነት እኮ የዚህ ችግር አይደለም እኮ። አሁን ችግሩ አላህ መኖርና አለመኖር፣ አላህ አንድ መሆኑና አንድ አለመሆን፣ አላህ እኛን እንዳዘዘና እንዳላዘዘን ነው እንጂ እኮ ማመን ያለብን ይሄ መጽሐፍ ከተባለ እኮ መጽሐፉ ዘላለማዊ ነው። ምን ማለት ነው ይሄ መጽሐፍ እኮ? ይሄማ እንደዚህ አይነት እምነት ቂዳራ ውስጥ የሚገባ ነገር አይደለም እኮ። የአንተ ጥያቄ ከመሰረቱ ስህተት አለው ለሚለው ለዚህ ነው። መጽሐፍ ብሎ ተናገረ። መጽሐፍ እንዴት ዘላለማዊ ይሆናል? እኛም እያልን ያለነው ይሄንን ነው። ዘላለማዊ ሊሆን አይችልም። መጽሐፍ ፍጡር ነው ብለን ነው የምናምነው። በጣም የሚገርም ነገር ግን በአራቱ መዛቦች ትወጣለህ ከእስልምና በዚህ ንግግር። አንድ በአንድ ያስወጧል። ቪኪ አንድ ስክሪንሻት ልኬልሃለሁ፣ እሷን ቼክ አድርግልኝ። የሁሴምንን ላሳየህ። ለምሳሌ አለ የምትሉት ሊቃችሁ ስለ ቁርአን ፍጡር ነው ስለሚሉ ሰዎች እንደዚህ ይላል። የሁሉንም ልሰጥ እችላለሁ። ባይዜ ከሚስማሙበት አንዱ ምንድነው? ቁርአን ፍጡር አይደለም በሚለው ነው። ትንሽ አስጠጋልኝ። እስቲ አንብብልን። አንተ ለዛ ነው የተጨነቀው። እስቲ እንስማ። እሺ I heard Harun bin Maruf say whoever claims that the Quran is created is as if he worshipped Allah and Al-Uzza. ቁርአንን ፍጡር ነው ሚል ካለ አላትንና አሉዛን እንደሚያመልክ ነው። አላትና አሉዛ ማለት በጣዖታውያን ተሳስተሃል። እዚህ ጋር የሚነግር ነገር አለ። እሺ የምትለው ቃል የሚነግር ነገር አለ እዚህ ላይ። እሺ ክሬኤትድ ማለት በነብዩ መሐመድ የተፈጠረ ሐሳብ ነው። አይደለም ማለት እንጂ አይደለም። ክሬኤትድ እንደዛ ነው። አይደለም ፐርሰንት ያውቃለሁ። ለምን ትከራከረኛለህ? ኧረ አይደለም እንደዛ ነው እንጂ ማንኛውም ሰው ቁርአን ፍጡር ነው የሚል ካለ ምንድነው የሚለው? አላትና ኡዛን እንደሚያመልክ ነው። ኤኒዌይስ እስልምናን የምትክድበት 6 ነገሮች አሉ። አንድ መጽሐፍ ልስጥ። አሁንም ቆይ ችግር የለውም። አማርኛ ልስጥ ደግሞ እንደሚሸውየው አማርኛ አንድ መጽሐፍ ልድገምህ። ይህንኛው ቶፒክ ስላልሆነ ነው። አክቹዋሊ ቶፒክ አይደለም ግን እችኛዋ ደግሞ ሀባሽ ማን ነው የሚለውን ከሀባሽ ጋር ያላቸውን አቂዳ መሰረት አድርገው እንዲያስቀምጠውላል። በሌላ በኩል ቁርአን መህሉቅ ማለት ምን ማለት ነው? ከቢር ፍጡር ማለት ነው። ይሰማል? ያ መክሉቅ ነው የሚለውን ፍልስፍና ያመጡት ጃሚያዎች ናቸው። ምንድነው እያለን ነው? ቁርአን ፍጡር ነው የሚለውን ያመጡት ፍልስፍናውን ጃሚያዎች ናቸው። በእነዚህ ምክንያት ሲያስረዱ ፈጣሪ ከሰው ጋር የሚመሳሰልበት ባህሪ የለውም። በመሆኑም ፈጣሪ አይናገርም እንትን በለው። ስለዚህ ቁርአን የእርሱ ንግግር ሳይሆን በእርሱ የተፈጠረ መጽሐፍ ነው ይላሉ። ስለዚህ ጃሚያዎች ንግግር ነው። ጃሚያዎች ደግሞ እንደዚህኛው መጽሐፍ ከዛ በኋላ ኑፋቂያቸው ቡድን ብሎ ኑፋቄ ነው ወይንም ደግሞ ምንፍቅና ነው ብሎ ይዘረዝረዋል። ዲቴል ጃሚያዎች ናቸው።
የጠመሙ ናቸው ብሎ ነው የሚያስቀምጠው። ጥመት ወደ ገሃነም ነው የሚመራው። አንተ ደግሞ ምንድነው እያልከን ያለው? ቁርአን ፍጡር ነው፣ መጽሐፉ ከሆነ ፍጡር ነው። ያለ ቃል ይሄ ጉንዳማ የተናገረችውም ፍጡር ነው እያልከን ነው። እናመሰግናለን። እኛ እያልን ያለ ነው ሙግታችንም ምንድነው? እሱ ፍጡር ነው የሚል ነው እኛ